አዲስ አበባ በአዲስ አበባ ላይ ሲደረጉ ሲፈጸሙ የነበሩ ነገሮች የአዲስ አበባ ሕዝብ የከፈለው ዋጋ አዲስ አበባ ላይ ከህወሓት ጀምሮ ወይም ደግሞ ኢህአዴግ የምትሉት የሲም ካርዶና ህወሓት ሲፈጽሙ የነበረው ግፍና በደል በአዲስ አበባ ላይ የተደረጉ የአዲስ አበባ ሕዝብ ላይ የተፈጸሙ በደሎች በተለይ የኦሮሞ ብሔርተኛ ነን የሚሉ የመለስ ዜናዊ ምርትና የተስፋዬ ገብረአብ ቅምጥሎች የኦሮሞ ህዝብን አይወክሉም። የኦሮሞ ብሔር ተቆርቋሪ ነን የሚሉ የኦሮሞ ብሔርተኛ ነን ይላሉ። እኔ ለኦሮሞ ህዝብ ክብር አለኝ፣ ደግሞአለሁ። ለኦሮሞ ህዝብ ክብር አለኝ። ሌላ ተርጉም የምታወራ ካለ አይ ዶንት ኬር፣ አይደንቀኝም። ለጎጠኛ ለአማራ ክልል ካለ ጎንደር፣ ጎጃም ለሚል ጎጠኛ ክብር የለኝም። ነፍሰ ገዳይ ናቸው ብዬ ስለማምን ወይም ደግሞ እንጭጭ ናቸው ብዬ ስለማምን እኔ ለጎጠኛ ቦታ የለኝም። ጎንደርን፣ ጎጃምን፣ ወሎን፣ ሸዋን እወዳለሁ፣ አከብራለሁ። ቦታዎች ናቸው። አማራነቴን የሚነካብኝ ነገር ካለ፣ ኢትዮጵያዊነቴን የሚነካብኝ ነገር ካለ፣ ሃይማኖት የሚነካብኝ ነገር ካለ ያኔ ሌላ ጉዳይ ነው። በንጹሃን እንደሚቀልዱ ወይም ደግሞ ሁሉ አማረሽ ገበያ አታውጣት የሚባለው ሁሉ ኬኛ የሆኑ የኦሮሞ ብሔርተኞች ወይ ደግሞ የኦሮሞን ህዝብ እንወክላለን ለኦሮሞ ጥቅም የቆም ነው የሚሉ ገፋፊ ይሄ ጡት ሲቆርጥ የሴት ልጅ ጡት ሲቆርጥ የሴት ልጅ ሆድ ሲቀድ የነበረ ሲደበድብ ሲረግጥ የነበረ የሰው ልጅ በቁሙ ሲያቃጥል የነበረ ካህን ሲደፍር ሲነበረ ወንድ ሲደፍር የነበረ እኔ አይደለሁም ምን ያልኩት፣ ሽመልስ አብዲሳ የነገረኝን ነው። የኦሮሚያ ክልል ፕሬዝዳንት የነገረኝን ነው የነገርኳችሁ ያለሁት። የፖለቲካ እውቀትና የፖለቲካ ተራማጅ ሐሳብ የሌላቸው ቆሞ ቀር ወይም ደግሞ ልክ እንደ አንድ ህፃን ልጅ ያ ሁሉ አማረሽ ይሄን አምጣ ያናምጣ የሚል የጭንቅላት ጥበት ያለባቸው ለክፋትና ለሴራቸው ማጥፋት ለሚፈልጉት ነገር ግን መግደል የሚፈልጉትን እንደምንም አድርገው በገንዘብ ኃይል መግደልን ማስገደል የሚችሉ መርዘኞች ናቸው። የአማራ ክልል ላይ የነበሩ ግድያዎች ለአማራ ክልል 4 እና 5 ፕሬዝዳንት ሲቀየር ኦሮሚያ ክልል ሽመልስ አብዲሳ ቢያንስ በኦሮሚያ ክልል ከ1.2 ከ1.3 በላይ ከ1.3 ሚሊዮን በላይ የሚሆኑ አማራዎች ተሰደዋል፣ ተገለዋል፣ ሌሎች ብሔሮች ተጨፍጭፈዋል፣ ትምህርት ቤት ተቃጥሏል፣ ቤተክርስቲያን ተቃጥሏል፣ በማንነታቸው ሰዎች ታርደዋል፣ ተገለዋል። ይሄ በሽመልስ አብዲሳ ጋር የተፈጸመ ሽመልስ አብዲሳ ለህግ አልቀረበም። ኦሮሚያ ክልል ጭፍጨፋው እንደቀጠለ ነው። እማንረሳው በእጃችን ላይ መዝገባችን ላይ ያለ ነው። የኦሮሞ ህዝብ ያደርገዋል የሚል ነገር የለም። ፖለቲካውን የሚያቆሹ የፖለቲካ ቆሻሻ አዳነች አቤቤን፣ አብይ አህመድን ወይም ደግሞ ሽመልስ አብዲሳን በተጠያቂነት የምናስቀምጣቸውና ከነሱ ስር ሲያገለግሉ የነበሩ በአማራ ክልልም በተለያየ ክልል ላይ በዚህ ስልጣን ላይ የተቀመጡ ሰዎች ለወንጀል የምናቀርብበት ሩቅ ይሆናል ብዬ አላስብም። እኔ የምቃወመው ወንጀለኞችን እንጂ ህዝብን እንደ ህዝብ አከብራለሁ። የኦሮሞን እንወክላለን የሚል የተስፋዬን ገብረአብን መጽሐፍት እንደ ጡጦ የጠቡ ጡት ተቆርጧል የሚል ዝባዝንክ የሚያወሩ ሐውልት ገንብተው ሌላ ሐውልት የሚያፈርሱ አዲስ አበባ እንነጥቃለን አዲስ አበባ የኛ ነው በሚል ቅዠት 6 እና 7 ሚሊዮን የሚሆን እስከ 8 ሚሊዮን የሚሆን የአዲስ አበባን ህዝብ በንቀት የአዲስ አበባን ህዝብ ንቀት የኛ ነው የሚል በፌደራል ነው ዋና መቀመጫችን ነው እኛ ካላደረግን ተሰብሳቢዎችን እንገላለን በ3.5 ሚሊዮን ተከታይ ባለው ኦኤምኤን ላይ በአደባባይ ወጥተው የጄኖሳይድ ቅስቀሳ ሲያደርጉ የነበሩ ለዓላማቸው አማራን ለመጨፍጨፍ ላሰቡት እንደ ህፃን ልጅ ለሚያለቅሱበት ነገር አንድ ዓላማ አላቸው። እናቃለን ጠንቅቀን። ይሄን ምንም ጥርጥር የለውም። የምትፈጽሙት የሚሆነውን ነገር ጠንቅቀን እናቃለን። ይሄን የማትረዱ የተለያየ ብሔር ተወላጅ ሆናችሁ ወይም ደግሞ ኢትዮጵያውያንን የምትሉ እንደዚህ ዓላማ ተሳካ የምትሉ ምን እንደተሳካ ጊዜና ሰዓቱ እናየዋለን። ሆኖም የጎጠኞች አማራ ክልል ላይ ጎጠኛ ጎንደሬ ነኝ፣ ጎጃሜ ነኝ፣ ወሎ ነኝ፣ ሸዋ ነኝ የሚል የህዋት ፍልፍል ምክንያቱም በአዴን ህዋት በአማራን መቋቋም ስለማትችል ህዋት ወይ ህዋት ኢህአዴግ የምትል ቲፒኤልኤፍ ቲዲኤፍን በሉት ምንም በሉት የፈበረካችሁ የአማራን ክልል ለመከፋፈልና ይሄ የአማራ ክልልን ለማተረማመስ አማራ ካልቆመ ኢትዮጵያ እንደምትፈርስ ስለሚታወቅ በህዝብ ላይ ደባ የምታደቡ ጎጠኞችን እቃወማለሁ። የኦሮሞ
ብሔርተኞችና የአማራ ጎጠኞችን እቃወማለሁ። ፋኖ እየታገለ ያለው ለአንድ ዓላማ ነው። ፋኖ እያደረገ ያለውን ደግፋለሁ። እኔም ፋኖ ነኝ። ለእውነት ዋጋ የሚከፍል ፋኖ አለ። በአመራርነት ተቀምጠው ለስልጣን ጠመኝነት የሚሯወጡ ምናምን አሉ። ይሄ ጉድለት ነው። ከኦነግ ትግል አንጻር የአማራ ፋኖ አካሄድ ሀገርን የማቅናት ነው። ሀገርን የማፍረስ የሚሄዱበት አቅጣጫ ስለሌለ ያንን የግለሰብ የሆዳም ግለሰቦች ሊኖሩ ይችላሉ። ዛትስ ፋይን የጊዜና የጊዜ ጉዳይ ነው። ቀጣይነት ለዓላማ ላለው ረዥም ርቀት የሚከፈሉ የእጃቸውን የሚያገኙ ሰዎች ሊኖሩ ይችላሉ። ያንን ነው የኦሮሞ ጎጥ የኦሮሞ ብሔርተኛ ነኝ የሚል በጥላቻ የናወዘ በአኖሌ ሐውልት የናወዘ የአማራን ሕዝብና ሁሉ አማረሽ ይሄ እኔ የሚል በአዲስ አበባ ላይ ተፈጽሙትና ስታረጉት የነበረው ኦሮሚያ ክልል ላይ ስታረጉት የነበረ ኢትዮጵያን ኦሮሞ እናረጋታለን የሚል የተነሳችሁበት በምንም ሌላ መርመጥመጥ አያስፈልግም። ኢትዮጵያን ኦሮሞ አስመስለን ፈጥረን ይዘናት እንሄዳለን የሚል ቅዠታችሁን ተረድተነዋል፣ እናውቀዋለን። ለዛ የሚከፈል ዋጋ እንከፍላለን ብላችሁ እየገደላችሁና እያረዳችሁ እየጨፈጨፋችሁ እንዳለ መረጃዎች አሉ። ያ ሁሉ በሙሉ በመረጃ በማስረጃ ፊት ለፊት ቆሜ እናገራለሁ። ቤተ ክርስቲያን ስታቃጥሉ፣ መስጊድ ስታነዱ ሲፈጸም የነበሩ ነገሮች እናንተ ለፈጸማችሁት አማራ ክልል ለማካካስ አንዳንድ ሆዳሞችን የመንግስት ስሪት ፋኖነን የሚሉ እንቅስቃሴ የሚያደርጉ ዘራፊዎች፣ አጭበርባሪዎች የሉት ማለት አይቻልም። የሰው ፍጹም ሰዎች አሉ ብዬም ተቀብዬ ህሊናዬን መድፈን አልፈልግም። ወንጀለኞችን እቃወማለሁ። አማራም ከሆነ ወንጀለኛ ለህግ መቅረብ አለበት። ኦሮሞም ከሆነ ወንጀለኛ ለህግ መቅረብ አለበት። የኔ አቋም ይሄ ነው። ሁሉ አማረሽ የአዲስ አበባን የኦሮሞ አድርገን እንቀጥላለን በሚል ቅዠት ውስጥ ገብታችሁ በህዝብ ንቀት፣ ህዝብን በመጥላት፣ ህዝብን በማጥላላት ያንን 8 እና 9 ሚሊዮን የአዲስ አበባ ህዝብ ኢግኖር በማድረግ እኛ ኃይል አለን ብላችሁ ስብሰባ አዳራሽ ላይ ጠርታችሁ የፈጸማችሁት ግፍና በደል እያንዳንዱን ጠንቅቀን እንረዳለን፣ እናውቃለን። ሁሉንም ነገር ጠንቅቀን እናውቃለን። ከዛ ውጪ በአዲስ አበባ ላይ የተፈጸመው ግፍና በደል እና አብይ አህመድ የሚያሴሩት በኢትዮጵያ ማሊያ የምትጫወቱትን ብልጥነት ወይም ደግሞ ይሄ ሰልፊሽነታችሁንም ጠንቅቀን እናውቃለን። የኦሮሞ ብሔርተኛንን የምትሉ በጥላቻ የናወዛችሁ የተስፋዬ ገብረአብን መጽሐፍ እንደ ጡጦ የጠባችሁ የአማራ ህዝብን ኢትዮጵያን የምትጠሉ ኢትዮጵያን የማትወክሉ ሰዎች እናንተ ናችሁ ብለን በጣት ቆጥረን የምንነግራችሁ ሰዎች እንዳላችሁ መዘንጋት የለባችሁም። እውነቱን መነገር ስላለበት ማለት ነው። ያንን አድርገን አስቀምጠን ነው የምንሄደው። እውነቱን እንነግራችኋለን። የኦሮሞን ህዝብ የማትወክሉ ናችሁ። ኢትዮጵያን እናፈርሳለን ብላችሁ የተነሳችሁ፣ ኢትዮጵያን እንጨፈጭፋለን፣ ቤተ ክርስቲያን እናቃጥላለን፣ ትክክለኛ ነገር መፈጠር የለበትም፣ መብታችን ይከበር ብላችሁ አደባባይ ላይ ወጣችሁ የምትፈጽሙትን ነገር እናውቃለን። በፉግግር ኮሚሽን ምናምን ስብሰባ ምናምን የሄዳችሁ የተካሄደው ድራማውን በሙሉ ጠንቅቀን እናውቃለን። የጊዜ ጉዳይ ነው። ዛሬ የሆነ ነገር አጽፋችሁ ነገ ኃይል ክዷችሁ የሚመጣ ኃይል ሲመጣ እያንዳንዱ ደግሞ ዋጋ ይከፈልበታል። ሀገራዊ ሐሳቤና ሀገራዊ አስተሳሰብ የሌላችሁም አብይ አህመድ፣ ሽመልስ አብዲሳ፣ አዳነች አበቤ መሰል በጥላቻ ያናወዛችሁ ነውላሎች ማለት ነው። ከዚህ አንጻር አዲስ አበባ ላይ ዛሬ አንድ ጀግና እናቱ የወለደችው አደባባይ ላይ በመውጣት አብይ አህመድ ጄኖሳይደር ነው፣ አብይ አህመድ ገዳይ ነው፣ አብይ አህመድ ዲክታተርሺፕ ነው፣ አብይ አህመድ አጥፊ ነው፣ አብይ አህመድ ለህግ መቅረብ አለበት የሚል አንድ እናቱ የወለደችው ጀግና ወጥቶ አዲስ አበባ ላይ ተናግሯል። የደረሳችሁበት የከታችሁበት አይታወቅም። የዚህን ግለሰብ ያለበትን የሆነውን እያንዳንዱን ነገር ተከታትለን ምንድን ነው የሚለውን ነገር ማየት መቻል አለብን። ህወሓት ነብሮ የሚባል ደቡብ ሳውዝ አፍሪካ ላይ ህወሓት የኤምባሲ ሴት እንዳስገደለችው ነብሮ የሚባለውን ዋጋ እንደከፈለ ሁሉ አንድ ጀግና አዲስ አበባ ላይ ተፈጥሯል። ሁላችንም የአዲስ አበባ ልጆች ተወልጄ ያደኩት አዲስ አበባ ነው። አዲስ አበባ ምንድነች? አዲስ አበባ ሁሉንም ቢሮ ውስጥ ጠንቅቄ አውቃቸዋለሁ። አዲስ አበባ ላይ የሚፈጸመውን ነገር አውቀዋለሁ። እያደረጋችሁት ያለውን ነገር በሙሉ ጠንቅቀን እናውቃለን። ስለዚህ ይሄንን ጀግና እናቱ የፈጠረችውን ይሄንን ጀግና
ጫፉን የመንካት አቅም ኖሯችሁ ነክታችሁ ጎርታችሁ የምትሄዱ ነገር ዋጋ ትከፍላላችሁ። የዚህ አይነት ሚሊዮን ጀግናዎች እንደሚወጡ ተስፋ ቃለው። የአዲስ አበባ ሕዝብ ዝምታ ግን ያስፈራኛል። ለእውነት መቆም ካልቻልክ በሐሰት መተው ዋጋ የሚያስከፍሉ ሰዎች ዋጋ እንዲያስከፍሉ ስጋት ስላለኝ ነው። እውነት ያሸንፋል።